የካሜሩን ሊቀ ጳጳስ አዲሱ የፈረንጆቹ ዓመት የይቅርታ የፍትህና የሰላም ዓመት እንዲሆን ምኞታቸውን ገለጹ። በካሜሩን ካቶሊካዊት ቤተ ክርስቲያን የዱዋላ ሀገረ ስብከት ሊቀ ጳጳስ ብፁዕ ሳሙኤል ክሌዳ አዲሱ ዓመት የይቅርታ የፍትህና የሰላም ዓመት እንዲሆን ምኞታቸውን ገልጸዋል። ሁሉም ሰው ልቡን ወደ ይቅርታ፣ አንድነት፣ ፍትህና መተባበር ላይ እንዲያውል አደራ ያሉት አቡነ ሳሙኤል ካሜሩናውያን የጦር መሳሪያዎችን ብቻ ሳይሆን መከፋፈልንና ግጭትን የሚያቀጣጥሉ ውስጣዊ አመለካከቶችን በማፍረስ ዓመቱን እንዲጀምሩ አሳስበው በስብከታቸውም ሰላምን የ2026 ወሳኝ ግብ አድርገው አቅርበዋል። ሰላም በመጀመሪያ ደረጃ በግለሰብ ሕይወት ውስጥ ካልነገሰ በስተቀር በህብረተሰቡ ውስጥ ስር ሊሰድ አይችልም በማለት ተናግረዋል። ምዕመናን የሚናገሯቸውን ቃላቶቻቸውንና ድርጊቶቻቸውን በጥንቃቄ እንዲመረምሩ ያሳሰቡት ብፁዕነታቸው የዕለት ተዕለት ተግባሮቻችን ሰላምን ሊያዳብሩ ወይንም ጉዳት ሊያደርሱ እንደሚችሉ አስጠንቅቀዋል። የወጣቶች ስራ አጥነት፣ የጤና አጠባበቅ ተደራሽነት ውስንነት፣ የምግብ ዋስትና ጦት፣ የውሃና ኤሌክትሪክ እጥረት በሀገሪቱ በስፋት የሚታዩ ጉድለቶች ቢሆኑም በጋራ አንድ ሆነን ከሰራን ሊፈቱ የሚችሉ ችግሮች ናቸው ብለዋል። በመሆኑም አንድነት ለሀገሪቱ ዜጎች በተለይም ለወጣቶች አስፈላጊ ነገር መሆኑን በማንሳት አንድ እጅ ብቻውን አያጨበጭብምና የጋራ ጥረትና የጋራ መደጋገፍ ያስፈልጋል ብለዋል። መረጃው የኤስኤ አፍሪካ ነው።